ያንን ያገኘውን በመንፈስ ቅዱስ ኃይል ሲያምን ያገኘውን ነገር በሙሉ የሚገልጥበት ሪያፈርም የሚያደርግበት መንገድ ስለሆነ ነው። አንድ ሁለተኛ በመጠመቁ ምክንያት ከክርስቶስ ጋር ይተባበራል። ይህን ጸጋ ብለን እንጠራዋለን። ስለዚህ በዚህ ምክንያት ከነገረድነት አይነጠልም እንላለን። ስለዚህ አክቹሊ ከነገረድነት እኔ ይነጠላል ብዬ ማስበው ቤተክርስቲያን ውስጥ አለ ብዬ የማምነው ነገር የለም። ስነ አፈታታችን ከነገረድነት አይነጠልም። እስቲ አንድ ሰው ክርስቶስ ፍጡር ነው ይበልና የሆነ የመጽሐፍ ቅዱስ ክፍል ይዞ እንደ ሙስሊሞች ፍጡር ነው ይበልና ድንሃል እንበሉ 10 ዓመት ይኖር በቤተ ክርስቲያን ድኛለሁ ብሎ ከኛ ጋር አብሮ እየዘመረ ከ10 ዓመት በኋላ ኦኬ ይሄ ጥቅስ ግን ክርስቶስ ፍጡር ነው ማለት ነው ብሎ እስቲ ይናገር። ከዛ በኋላ ድናል እንለዋለን አንለውም። ከነገረድነት የተነጠለ ነገር በቤተ ክርስቲያን ላይ እናረጋለን ብዬ አላስብም። በታምራ እናረጋለን። ስለዚህ ጥምቀት የዛ አንድ ክፍል ነው ብዬ አስባለሁ። እኔ በዚህ መንገድ አብራራዋለሁ። ግን አሁን ኦርቶዶክስ ወገኖቻችን አምነው እስከሚጠመቅ ይድናል ወይስ አይድንም ክሊር የሆነ መልስ መስጠት አለባቸው። በማስረጃ የተደገፈ ነገር መስጠት መቻል አለባቸው ብዬ አስባለሁ። ቅድም በሰማነው ላይ ሰው አምነው እስከሚጠመቅ ይድናል ወይስ አይድንም? አይ አይታወቅም። ወይ ደግሞ አምኖ እስከሚጠመቅ ይድናል ወይስ አይድንም? በሚማርበት ሰዓት ድኗል ነው ወይስ አልዳንም ነው የሚባለው? አይ አልዳንም። በእምነቱ ምክንያት ምን አገኘ? ምንም አላገኘም። ታዲያ ምነው ለምንድን ነው ሊጠመቅ? ኮምፕሊትሊ ከመጽሐፍ ቅዱሱ ወጣል። የለም በቃ ቃል ውስጥ የለም። ራሱ ክዳል እንዴ ቀላል ክዳል። ስለዚህ የሆነ ጃርገን ይዘን ለድነት ነው አይደለም ደህና ምናምን ብለን እንድንከራከር አይገባም። ጠለቅ ብለን ማውራት መቻል አለብን። ለድነት ነው አዎ ለድነት ነው ብሎ አንድ ሰው ተናገረ። ከዛ ኦኬ በቃ ፈተናውን አልፋል ማለት ነው ብሎ ጣጣ የለም። እንደዚህ ለድነት አይደለም በቃ አንተ ደግሞ ወድቃል እና እንደዚህ የሚባል ነገር የለም። ለድነት ነው ስትል እስከየት ሄደ ነው ለድነት ነው ያልከው የሚለው ነገር መብራራት መቻል አለበት። እዛ ውስጥ አብራሩ ሲባል ግን እንደ ሚስጥር የሚያዩዋቸው ነገሮች ማብራሯቸው ነገሮች እንዳሉ እናውቃለን። እንደዛ ከሆነ ኑዋንስ የሆነ መልስ ሲሰጥ በእኛም ሳይድ መቃወም የለባቸውም ብዬ አስባለሁ። እኛም እዚህ ያለነው ማስተካከል አለብን ብዬ የማስበው ነገር ምንድነው አንድ ሰው ጥምቀት ለድነት ነው ትላለህ ወይስ አትልም ምናምን ከሚለው ቀላል የሆነ ጥያቄ እንትን ማድረግ አለብን፣ ሺፍት ማድረግ አለብን። አንድ ሰው ለድነት ነው ስላለ ምን ይሁን ባይ ዘ ዌይ ሉትራኖች ጥምቀት ከኃጢአት ይቤዣል ብለው ነው የሚያስቀምጡት። በቃ ያጥባል ኃጢአት ያጥባል ብለው ነው የሚያስቀምጡት ሉትራኖች ሲያስቀምጡት ማለት ነው። ኦርቶዶክሶች ሲያስቀምጡትና ሉትራኖች ሲያስቀምጡት ግን የተለያየ። ስለዚህ ለድነት ነው ያለው ሁሉ አንድ አይነት ነገር እያመነ እንደሆነ፣ ለድነት አይደለም ያለው ሁሉ አንድ አይነት ነገር እያመነ እንደሆነ ማሰብ ትክክል አይሆንም። አንድ ለድነት አይደለም ብሎ የሚያምን ፔንቴኮስታል በጥምቀቱ ሰዓት የመንፈስ ቅዱስ ጥምቀትን አብሮ ኤክስፔክት ያደርጋል፣ እንደገና መወለድን ኤክስፔክት ያደርጋል ማለት ነው በሌላ። ስለዚህ ፒውር ሲምቦሊዝም አይደለም ማለት ነው ፔንቴኮስታሉ ሳይሆን። ስለዚህ ይሄ አሁን ለድነት ነው አይደለም ከሚለው በጣም ቀላል ከሆነው ንግግር ያለፈ ጥምቀት በጣም ውስብስብ ጉዳይ ስለሆነ ኦልሬዲ ደቀ መዝሙርነት ህይወት የሚጀመርበት ፖይንትም ስለሆነ ስለዚህ ከሆነ ከእንደዚህ አሁን ቀለል ምናምን አድርገን የምናስበው ነገር መሆን የለበትም። ስለዚህ ለድነት ነው ስትል ምን ማለትህ ነው? እስቲ አንተ መጀመሪያ ለድነት ነው የሚለውን አብራራው። ለድነት ነው ብለህ እንደ ቃሉ እንደሆነ እያልክ ያለው፣ ለድነት አይደለም ብለህ እንደ ቃሉ እንደሆነ እያልክ ያለው አብራራው። ውስጥ ያለውን ማብራሪያ እስቲ እንመልከተው የሚል ነገር እንትን ማድረግ ያስፈልጋል ማለት ነው። እሱ ማየት ያስፈልጋል ማለት ነው። ጋድ ኢዝ ግሬት። ይሄ ነገር በጣም ብዙ ጊዜ አብራርተናል። አጋፔ ጋር እስቲ ቼክ አድርጊ። እሺ ጨርሻለሁ። አስቼ መልካም። ያ ዝም ብሎ ውሃ ውስጥ ገብቶ መውጣት እንዳልሆነ ምንም ጥርጥር የለውም። ግልጽ ጉዳይ ነው። ነገር ግን እነሱ የሚጠይቁን ነገር አለ። ቃልዬ እንደምታውቀው ጥምቀት ለድነት ነው ሁል ጊዜ መጥተው የሚጠይቁት ማለት ነው። እና ጥምቀት ለድነት ነው። ኦኬ እሺ ይሁን በቃ እሺ ይሁን እሺ ጥምቀት ለድነት ነው። ግን ብቻውን ስትላቸው አይ ምን ያስፈልገዋል? ሜሮን ያስፈልገዋል። ስለዚህ ትክክል አይደለም። ራሱ እኮ ይሄን ነገር ከዚህ በፊት ስጠይቅ ሰምተሃል አይደለም? እንደተመለሰ ጥምቀት ያድናል። አዎ ከዛ ጥምቀት ያለ ሜሮን ያድናል ስል የለም አይነፈጣል። ይሄ ነው እኮ ጥያቄያችን ማለት ነው። ጥያቄያችን ይሄ ነው። እኛ ሁሌ ተጠያቂ እየሆንን ነው እንጂ
እኛ አዙረነዋል። አሁን እኮ ሪዞርቱ ላይ ከዞረ ቆየ። አሁን ለዚህም እኮ ነው አሁን ጓደኞቻችን እኛ ቤት ይመጡ የነበሩ ጓደኞቻችን በሙሉ ጠፍተዋል። ለምን? ጠረጴዛው ዞሯል። መጠየቅ ብቻ ሳይሆን መጠየቅም አለ ማለት ነው። ዝም ብሎ መመለስ ብቻ ሳይሆን ከአንተ በፊት ይሄንን የተናገረ ማን ነው መባልም ጀምሯል ማለት ነው። እና የከፈተ ሰው አለ። ስለ ጥምቀት ድሮ ስናወራ ገና ርዕሱ ሲጻፍ ቤቱ ይወረራል ታውቃለህ። እና የት ሄዱ እያልኩ ነው እኮ ቤቱ ወረራ ላይ ነው። ስለ ጥምቀት ሲወራ ያም ዘመን ተቀየረ። እስቲ እንትን አድርጉት፣ ምናልባት እንዲያዩት አድ ስቶሪ ላይ አድርጉት። እስቲ አድ ስቶሪ ላይ ይሁን። እስቲ አድ ስቶሪ ላይ አድርጉት። አድ ስቶሪያችሁ ላይ ሁላችሁም አድርጉት። ቅዱሳን ታብታቡ ይቀጥል። ይሄኛው ነው አራቢ መናፍቃን አቀበተ እምነት ዘኦርቶዶክስ ተዋሕዶ ይላል። ከዛ አምስቱን ሶላዎች ነው በቃ ዲስከስ የሚያደርገው። ኦኬ እንደዚህ የገባው ኦርቶዶክስ እኮ እዚህ ያልመጣ ብሎ ነው ማለት ሶላዎችን እስቲ እምነት ብቻ የሚለውን የመጀመሪያውን እስቲ ያሰመርክበት ይሄ ነው። ይሄኛው እሱ የመጀመሪያው ይሄኛው ነው። እምነት ብቻ በቤተክርስቲያን ታሪክ ውስጥ ይልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብቻ የሚለውን ትምህርት አትቃወምም። ችግሩ ግን እምነት የሚለውን ቃል ኦርቶዶክስና ፕሮቴስታንት ሲተረጉሟቸው ስለሚለያዩ ነው። የትኛውም ኦርቶዶክስ ቢሆን በእምነት ብቻ እንደሚድን አይክድም። ይሄኛው በጣም መሰመር አለበት በዚህ ነገር። ግን ይህንን ቃል ቤተክርስቲያን ከመጠቀም የተቆጠበችው ከፕሮቴስታንት እንቅስቃሴ ጀምሮ ነው። ቤተክርስቲያን ለረጅም ዘመናት እምነት ብቻ የሚለውን ቃል ስትጠቀሙ ኖራለች። ቅዱሳን አባቶችን ሊቃውንተ ቤተክርስቲያን ይህንን ቃል ቢጠቀሙበት ሲያስተምሩበት ኖረዋል። እነርሱም በሌላ ጊዜ እግዚአብሔር ቢፈቅድ እንመለከታቸዋለን። ከዛ ኦርቶዶክስና ካቶሊክ ይላል። ኦርቶዶክስና ካቶሊክ ቤተክርስቲያን ሁለቱም እምነት የሚለውን ቃል በውስጡ ስራ እንዳለ አድርገው ነበር የሚተረጉሙት። ወይም እምነት ማለት ማመንም መታመንም ነው ብለው ያስተምሩ ነበር። ኋላ በ19ኛው እያለ ይቀጥል። አንብበው ወይስ እስቲ ትንሽ በኋላ በ16ኛው መቶ ክፍለ ዘመን ማርቲን ሉተር የካቶሊክና የኦርቶዶክስ የእምነት ትርጓሜ ልክ አይደለም፣ ይልቁንም ከመጽሐፍ ቅዱስ ውስጥ ሰው በስራ ይድናል የሚል ትምህርት የለም ብሎ አስተማረ። ከዚያን ጊዜ ጀምሮ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከጀርመን ሰምታ ማለት ነው ከፕሮቴስታንት እምነት ብቻ ከሚለው ቃል እንዳይደባለቅ እምነት ብቻ የሚለውን ቃል ከመጠቀም ተቆጠበች። በአሁን ዘመን ክርክር ያለው እምነት የሚለው ቃል ምንድን ነው ትርጉሙ ተብሎ ነው እንጂ እምነት ብቻ የሚለው ቃል አይደለም። ይህንን ከተረዳችሁ ነው ፕሮቴስታንቱን ከስሩ ነቅላችሁ መጣል የምትችሉት። ክርክራችን እምነት ብቻ የሚለው የቃል አጠቃቀም ሳይሆን ትርጉሙ ነው። ለዚህ ተመሳሳይ ምሳሌ ለመስጠት በአማርኛ እንግሊዝኛም ተናጋሪ እዚህ ጋር ምንድን ነው ጉድ እያለ ይናገራል ነው። ስለዚህ አንድ እንግሊዝኛ ተናጋሪ ጉድ ሲል ስለ መጥፎ ነገር ተናገረ ልንል ነው? አይሆንም። ተመሳሳይ ቃል ተጠቅመን ተቃራኒ ነገሮችን ልናወራ ስለምንችል ይላል። ስቴትመንት አይደለም ነው ዋናው ጉዳይ። ስቴትመንቱ ፎርሙላው ሳይሆን ፕሮፖዚሽናል ሚኒንግ ነው። ፎርሙላው የሚበይነው ብያኔ ነው እንጂ እያለ ነው። ብቻ እንደዚህ ይቀጥላል። ዩ ካን ሪድ ኢት። ትንሽ ገጽናት እንደሆነ አይ ጥሩ ነው። እዚህ እኮ አሁን እኮ ከስቴትመንቱ ጀምሮ ነው እኮ ቅዋሜያቸውና እኔ ድሮም እንደዚህ ነበር ማቅ እውነት ለመናገር እምነት ብቻ የሚለው የቃል ጦርነት ሳይሆን የትርጉም አቀማመጣችን መሰለኝ። በተለይ ጀስቲፊኬሽን ብያኔያችን ላይ
ካቶሊክ እንኳን አትሊስት ትቀበለዋለች ፎረንዚክ አክት እንደሆነ ማለት ነው። እግዚአብሔር ከውጭ መጥተው ኃጢአተኛውን ያጸደቀበት የጽድቅ ብያኔ መሆኑን እሱን ትቀበላለች። እሱ ብቻ አይደለም ትላለች እንጂ ጆይንት ዲክላሬሽን ሁሉ አለ። የሉተር የእምነት ብቻ ብያኔ ልክ ነው ያሉበት ማለት ነው። ኦልሞስት 2000 ምናምን ላይ ያለ እንደዛ ነው። ይሄ ነው። አይ በጣም ጥሩ ነው። እየመጡ ነው የሚለውን አንድ ግጥም ሰላም ብለናል። ጆዬ ሰላም እንዴት ነህ? ሁሉ መልካም፣ ሁሉ መልካም። ተባረክልኝ ሁላችሁም። ቃሌ፣ ቤቲና፣ ኤፍሬም፣ ሶልዬ የተሸፈናችሁም የምትታዩም ሰላማችሁ በዚህ ይበልላችሁ። መልካም ዓርብ ይሁንላችሁ። አሜን አሜን አሜን። ተባረክ ወንድማችን። አልሞትም በሕይወት ኖራለሁ፣ የጌታዬን ሥራ ወራለሁ። መሞቴን መርዶ የሰማች አለሁኝ ደስ ይበላችሁ። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። ስላወጣኸኝ ተራራ፣ ስላሻገርከኝ መከራ፣ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል። አልሞትም በሕይወት ኖራለሁ፣ የጌታዬን ሥራ ወራለሁ። መሞቴን መርዶ የሰማች አለሁኝ ደስ ይበላች። አይገርምም ወይ አይገርምም ወይ አይገርምም 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 ወይ አይገርምም 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 እኔ አውቀው የለም ያደረግልኝ ከጨለማ አውጥቶ ቀን ያወጣልኝ ቀን ያወጣልኝ። በአመልና በጥምቀት በኋላ ታይም አለ። 1 መንዝ 2 መንዝ 3 መንዝ ብዙ ጊዜ ኢን ቢትዊን ምንድን ነው የሚያገኘው? በአመነ ጊዜ እስከሚጠመቅ ምንም አያገኝም፣ ምስጢር እስኪፈጽም ድረስ አጣበጣችሁ ምንም ያ አያችሁ ሰው እሺ አመነ አንድ ሰው አንድ ሂንዱይዝም ወይም ደግሞ አንድ ሙስሊም ማለት ነው እና በዛ ጊዜ ውስጥ 3 ወርም 4 ወር ሊፈጅ ይችላል። በዛ ጊዜ ውስጥ ምንድን ነው የሚያገኘው ብሎ ጠየቀው ማለት ነው ዲያቆን። እንግዲህ ዲያቆን በብዙ ቦታዎች ላይ እንደምታዩት ገብቶ ዲቤት የሚያደርግ ነው። ብዙ ልጆች ቤት ውስጥ ገብቶ የሚያስተምር ነው ይመስለኛልም። ደግሞ አሁን ምናልባት ስላሴ እየተማረ ይመስለኛል እንደና ሐኪም ማለት ነው። እና የመለሰው መልስ እንደምታዩት ነው። ምንም አያገኝም። በቃ ማለት ክርስቶስን ማመን ማለት ክርስቶስን ብቻ ዝም ብሎ ማመን ሰፊሸንት አይደለም። የመስቀሉ ስራ ለእኔ ሞቶልኛል እና ተፈጸመ የሚለው ያ የድነት ስራ ተፈጸመ ያ የሚለው ያ የድነት ስራ ትርጉም የለውም ምን እስካላገኘ ድረስ ማለት ነው፣ ሰውየው እስካልተጠመቀ ድረስ። ስለዚህ ክርስቶስ ሳይሆን የሚያድነው ምኑ ነው ማለት ነው? ጥምቀት ነው ማለት ነው። ይሄ በእውነቱ መጽሐፍ ቅዱስ አይመስለኝም። እሺ ትለዋለህ ደግሞ በመጨረሻ ላይ እሺ አንድ ጥያቄ ልጠይቅ በመሃል ትለውና እሺ ሰውዬ ቢሞትስ ድንገት ብትለው አይ ይገባል ይልሃል። በሕይወት መኖሩ ነው ምንም የማያስገኘው። ከሞተ ግን
ኧረ እንደዚህ አይነት ነገር እኔ ኤፊ ያለ ጥያቄውን መቀጠል አለብህ እኮ ጥያቄውን መቀጠል አለብህ። የሜሮንን የትኛው? አይ ራሱን ይሄንን ነው እንጂ ትላንትና እኮ ቀን ላይም እየጠየኳቸው ነበር ይሄን ጥያቄ እና ዮባ አልመልስም አለ። ቤታቸው ሄጄ ነበረ። ከዛ እዛ ግን የተወሰነ አወራን ከዮብ ጋር ብዙ ክሊር የሆነ መልስ የለም። ግን ደግሞ ይህን ጥያቄ አይ ምንም አያገኝም የሚል ሰው ካለ ቢሞትስ ብለህ ስጠይቀው አይ ቢሞትማ ይድናል ይልሃል አይደል? መልካም እሺ፣ ቢሞት የሚድነው ምን ቢኖረው ነው? ምን ቢያገኝ ነው ቢሞት የሚድነው ሲባል አይ ስላመነ ይልሃል። ስለዚህ ስላመነ ምንም አያገኝም እንዴት ትላለህ? ይኸው ከራስህ ጋር ተላተምክ እኮ እዛው ነው ከራስህ ጋር የተላተምከው። ምክንያቱም ቢሞት ምንም አያገኝም ያልከው ሰውዬ ማነው? በእምነቱ ምንም አላገኘም ያልከው ሰውዬ ሳይጠመቅ በእምነቱ ምንም አላገኘም ያልከው ሰውዬ ሲጠመቅ ገና ማነው? ሳይጠመቅ ገና ሲሞት ግን ያገኛል እያልክ ነው ያለው። ምን ቢሆን ነው ሲሞት ያገኘው ሲባል በእምነቱ። ስለዚህ በእምነቱ መዳን አግኝቷል ይሄ ሰውዬ እኮ አለቀ እኮ። ኤክሰፕሽን ነው ምንድነው እሱ በኋላ የሚመጣ ጉዳይ። ነገር ግን በእምነቱ ያገኘው ነገር ስላለ ነው ሲሞት ሄዳ ነው። ያላመነው ሰውዬ ቢሞት አይድንም ትላል። ያመነው ሰውዬ ቢሞት ይድናል ትላል። ሳይጠመቅ ማለት ነው። which means ምን ማለት ነው? በእምነቱ ያገኘው የሆነ ነገር አለ ማለት ነው። ያገኘው የሆነ ፌቨር አለ ማለት ነው። ስለዚህ እዛው ከራሱ ጋር ተጋጨ። ከመጀመሪያው ስቴትመንቱ ጋር እዛው ይጋጫል ማለት ነው። እቺኛዋን የአሁኗን ግን ሪካርድ አድርጋችሁ ያዙልን እንፈልጋታለን። እቺ አሁን ያሰማዋትን የአሁኗን ነው ቃልዬ? አዎ እንዴ በጣም ትፈልጋለች። ያ በጣም በትክክል ለዛም ነው የያዝናት። ኦኬ ኤፍዬ አለ ምን ትላለህ አሁን በሰማው ነገር? አለው እኔ ምን እላለሁ ምንድነው ከዚህ በፊትም አውርተናል። የእነሱን ሳልቬሽን በተመለከተ አንዳንድ ነገር አርቲኩሌት የሚያደርጉበት ምናምን መንገድ እንትንም አይሰጥም። የድነት ላይ ጌታ ይሰራል ስራ ላይ አሹራንስ የሚሰጥ አይደለም። አትሊስት የካቶሊኩ አፕሮች የተወሰነ እንትን አለው የሆነ ገብቷል እንትን የሚሉት ነገር አላቸው እነሱ ወይ እንትን ትላለህ እዛ ኃጢአት የሚቀጣበት ምናምን እንደዚህ የሆነ ቦታ አለ ፑርጋቶሪ ምናምን የሚሉት ነገር ኒሃው። ይሄኛው ግን አሹራንስ አይሰጥም ነው አንዱ። እሱ ነው ዋናው ክሌብስ ነው። አንድ ሰው በክርስቶስ አምኖ ድነቱንም እንዲጠራጠር ስራው ላይ ቢውልድ እንዲያደርገው ምናምን ያደርጋል። ሳክራመንቱ ላይ እስኪደርስ ድረስ ያ ሰው በመሀል ምንድን ነው ምን አይነት ኢፊካሲ ተቀብለዋል ወይ ምናምን የሚለውን ነገር ደፍረው ክሌም ማድረግ አይችሉም። ያው ደፍረው ክሌም ማድረግ አይችሉም። እስቲ ግን ቴዎሎጂያስ የእነሱን አንዳንድ ቴዎሎጂያንስ እስቲ ከፍተን ደግሞ ለማምጣት እንሞክራለን። ከጥምቀት በፊት ያለ ሰው ወይ ካቴኪሜንስም ይሁን ከጥምቀት በፊት ለጥምቀት ሬዲ የሆነ ያለ ሰው ምን አይነት ኢፊካሲ ትሩፋት በረከት አግኝተዋል የሚለውን ማለት ነው። እና በቃ በመጠራጠር ውስጥ ነው። ሳክራመንቱ አራቱ ሳክራመንት ፉልፊል ካልሆነ ይህ ሰውዬ ኢቭን ተጠምቀውም ሜሮን የሚሉት ነገር አላቸው ምናምን ትንሽ እንትን ነው እንደዛ መሰለኝ አይደል? ጥምቀቱ ራሱ በቃ የሆነ ማተም የሚያገኘው እውነተኛ እንዲባልልህ በቃ የዋፍቱ ከምቱ ዘሜሮን ነገር እና ዩካሪስት ነገር ምናምን ማለት ነው። ይህ ደግሞ አሹራንስ ማሳጣት ነው። በጣም ብዙ ስቴፕ ውስጥ ድነትን መክተት ማለት ያልሞላ እየሞላ የሚሄድበት አይነት ነውም ደግሞ አይልሁም እንደዚህና ትንሽ ቴዎሎጂያቸውም ሎጂካሊ እርስ በርስ የተላተመ ሆኖ ይቀርባል። እንደዛ ያ ጥምቀት ያድናል። አዎ ጥምቀት ያለ ሜሮን ያድናል። መልስ የለም። ይህን ነገር ሰምተህ አታውቅም ስናወራ ይፊ ያ ባለፈው ማስተነው ነበር እኮ ሜሮን ጋር ሳይደረስ ምናምን ይለኛል አንዱ ደግሞ እዛ ፌስቡክ ላይ ነው ምን ላይ ነው ኢንቦክስ ላይ ሜሮን ጋር ሳይደረስ ምናምን እንደዚህ እና ማን ያለው እንደዚህ ያለ አባት አለ ወይ ምናምን ያው ቃሉ እንኳን አይልም አባት እንኳን አምጣ ምናምን ምንም እኮ ከየት እንደሚመጣ አንዳንዱ ነገር እኮ አይታወቅም። ጀስት ፓትሮሎጂ ተከታይ ነን በሚል ግን ዝም ብሎ ይጨማመራል። የኮንሰንሰስ ፓትረ ምሳቢያቸው ራሱ ቼክ መደረግ አለበት ከስሩ ማለት ያ ግን ሰምቻለሁ። ቃልዬ ኢዮባን ጠይቀኸው ምንድን ነው ያለ? ምንም ክሊር መልስ አይደለም ያገኘሁት። ይድናልም አይደለምም አይደለም። ያዳንም ነው አላለኝም፣ ያዳንም ነው አላለኝም።
ግን ለዲቤት የሚመች አፕሮች ስላልነበር ይዘን የገባ ነው። እኔም ሰዓት ስላልነበረኝ ወዲያው ወጣሁ። ግን ወደፊት በስፋት የምንሰራበት ነው የሚሆነው ብዬ አስባለሁ። የዚህኛው ግን ሲግኒፊካንት ነው። ከናታኒም ጋር የተወራው በጣም ሲግኒፊካንት ነው፣ ምንም አያገኝም የሚለው ማለት ነው። ስለዚህ በደንብ እሱ ተይዞ ነው ሌሎች መጠየቅ ያለባቸው። አሁን በትክክል እሺ፣ ቮልካኒክ እዚህ ላይ ለመጨመሪያ ይኸውልህ ሜሮንም ይላሉ አይደለ? ሌላው ደግሞ ጥምቀቱ በራሱ ሶርስ ኦፍ ሳሊቬሽን ነው። ከነሱ አስተምሮ ሶርስ ኦፍ ሳሊቬሽን ነው ያልኩህ። ሶርስ ኦፍ ሳሊቬሽን ክርስቶስ ነው። እዛ ጋር በክርስቶስ በኩል የሚለው የሆነ ቦታ እና ሶርስ ኦፍ ሳሊቬሽኑ ጥምቀት ይሆንና ጥምቀቱ ራሱ ኢፊካሲ የሚያገኘው ጥምቀት በራሱ ወርድ ኦፍ ኢንስቲትዩሽን በመሆኑ ሳይሆን የኦሪየንታል ኦርቶዶክስ ከኦሪየንታል ኦርቶዶክስም የኢትዮጵያ ኦርቶዶክስ አንድ ካህን ሚስጥረ ክህነት ስለሚቀበሉ ማለት ነው እሱ ካጠመቀ ብቻ ነው ቫሊድ የሚሆነው። መጽሐፍ ቅዱስ ፈልጋ አታገኙም። ይሄንን ደግሞ ያው ማለት ለዚህ ለጥምቀቱ ኢፊካሲ ራሱ ማለት ነው ሜሮን ብቻ አይደለም የኦርቶዶክስ ተዋህዶ እንትን ካህን ካጠመቀ ብቻ ነው ቫሊድ የሚሆነው እና ኢፊካሲ ራሱ የሚያገኘው ማለት ነው። ሌላ ተጨማሪ ደግሞ አንድ ሌላ እና ትንሽ መስመር ያልያዘ ከመጽሐፍ ቅዱስ የተፋታ እንትን አለው። ይሄን ደግሞ ኢፊካሲውን በካህነቱ ደረጃ አፖስቶሊክ ሰክሴሽን ደግሞ ላይ ብትሄድ ኢትዮጵያ ውስጥ በኢትዮጵያ ኮንቴክስት ነው እየተናገርኩ ያሉት። እስከ 4ኛው ክፍለ ዘመን ጭራሽ ኢትዮጵያ ውስጥ አፖስቶሊክ ሰክሴሽንም የለውም ጭራሽ ማለት ነው። ከአቡነ ፍሬምናጦስ ዘመን በፊት የነበረው በመሀል ሌላ እና አቡነ አብዱልን እያሰባችሁ ማለት ነው። በመሀል ካራ ቅባቶችን ካቶሊኮችን እያሰባችሁ ማለት ነው። በመሀል ማለት ነው ከ1954 በፊት ኃይለሥላሴ ከማቋቋማቸው በፊት የዛ በፊት የነበረውን የኦርቶዶክስ ተዋህዶን አስተምረው ገደል ይከተዋል። አሁን ላይ ያለው አስተምሯቸው ማለት ነው። እና ብዙ ጤና ቢስ የሆነ ነገር ነው። በጥምቀት በራሱ የሚለውን ነገር የተረዱት አልመሰለኝም። ቅዱሳን እስቲ ሼር ይደረግ፣ ገና ነው ሰዓት፣ ሼር ይደረግ። ምክንያቱም ይሄ በጣም ወሳኝ ጥያቄ ነው። እስቲ ይምጡ። እንግዲህ እንደምታውቁት የትም ቦታ ላይ እንግዲህ ያኔ ስንጠየቅ ምናምን ኦኬ፣ አሁን ግን እናዞረዋለን ብለናል። ዛሬ ይሄንን ይመልሱ። እኛ ብዙ ጊዜ ሰንሰለቱ እንዳይበጠስ ብለን አናከረውም፣ ፖለቲካም አንሰራም እንደምታውቁት። ግን አሁን ጠበቅ ስናደርግባቸው ከዚህ ቤት ራሱ ቀርቶ ልክ እኛ ስንከፍት ነው ደግሞ የሚከፍቱት። አንዳንድ ልጆች አሉ ብነግራችሁ የምታውቋቸው ማለት ነው። ልክ ሪዞርቱ ሲከፈት ይከፍታሉ። ወደዚህ እንዳይመጡ ማለት ነው። እና ጎረቤቶቻችን ችግር የለውም። ለማንኛውም ሚሚዬ እንዴት ነሽ? ዳግም ሰላም ብለናል። ኦርቶዶክሳውያን ካላችሁ እስቲ ግቡ። እንግዲህ ዛሬ ከእናንተ ጋር ማውራት ፈልገናል። ወንጌላውያን ቤተሰቦችላችሁ ዳነ ክሊኩ አውቶ ክሊክር ከፍቼ ዞር ብዬ ነው የገባሁት። ቦታ ከፈለጋችሁ ናለ። እሺ ችግር የለም። እሺ ተባረክል። ሚሚ እንዴት ነሽ? እባክሽ ሰላም ነው? ሰላም እንባባል እባክህ። እስኪ እንደሆነ የሚለው ቃልዬ ሁላችሁንም ሰላም ብያለሁ። ቤቲና፣ ሶሊያና፣ ታሜ ሁላችሁንም ጸጋና ሰላም ይብዛላችሁ። የጠዋት ድምፅ አሜን አሜን። ቤቲና እንዴት ነሽ ታዲያ? ቤቲና ሰላም አላላችሁኝም ብለህ ከታች በማቆራረፍ ቤቲና ሰላም አላላችሁኝም ብለህ ከታች እየቀወጠችው ነው አይደል? እንዴ እኔ እኮ በጅምላ ነው ሰላም ያልኩት አለኝ። እኔ በጅምላ አልፈልግም፣ በችርቻሮ ነው። በችርቻሮ ነው። እኔ በችርቻሮ ነው የምፈልግ። ለዛ ነው ኤፊ እንዴት ነህ? እሺ አለን ቤቲና ደህና ነሽ? ሁሉ ሰላም? ተዘራ ያሬድ ነው ይለኛል። ተሙኔማ ተው እንጂ ዲስኮኔክት አደርግሻለሁ ስትል ዲስኮኔክት አደርግሻለሁ አልካት። ታዲያ ምን ልበለ? ከተዘራ በላይ ሌላ ምሳሌ ጥሩ ነበር። ሌላ ሰው መጥቶልኝ ነበር ባይሮ ላይ ኢዮሲ የሰራው ፒክቸር ማለት ነው። ተው ለማንኛውም ተው። አይ እና ቤቲና ደህና ነሽ? በተረፈ
የሰው ስም ይቅርብን ጋይስ። አለሁልህ ኬፊ፣ እንዴት ናችሁ? ቃልዬ ምናምን ሶሊያና ተሞ ሁላችሁም እና ሚሚ እና ከታች ያላችሁም አይስክሬም የሚሰጣችሁኝም ሁላችሁም ሰላም ብያለሁ። አይስክሬም ሰጡሽ እንዴ? እንዴ 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 እንዴ! ለተወዳጇ ለአንድ ቤኪ ነው አይስክሬም የሚሰጠኝ። ቤኪ ከሆነ ምንም አይደለ። ኦኬ ቅዱሳን፣ እስቲ ቀጥሉበት፣ ቀጥሉበት። ሼር ይደረግ፣ ሼር ይደረግ፣ ሼር ይደረግ። በእውነቱ ይምጡ። ደግሞ ወደዛ ዞራል። ደግሞ ወደዛ ዞራል። እንትናን አይቼው እኮ ነው። ማን ነው? ዮኒን። እሱ ነው እንትን እየሰራ ያለው። ዮኒ እኮ በቃ በትክክል። እሺ ጆንዬ ይላካል። ቤትየዋ ለጆን ታች ላኪለት የኢትዮጵያን አካውንት። እሺ አንድ ሁለት ልጆች ልካችሁልኛል። ተባረኩ። ከትላንት ወዲያ አንድ፣ ትላንትና አንድ፣ ዛሬ አንድ። ጆይቶ ነው አስቺ። ቆይ እስቲ እዚህ ላይ ሲገባ ነው ያየሁት። ይሰጥሻለሁ። በቃ አንቺ እንትን ካላልሽ ምን ስወጣ እኔ እልካለሁ። አሁን ልክ ሲገባ ነው ያየሁት። እንትን ግብት ይሌለ በዛ ምክንያት ነው። እስቲ ይችን ልጅ እዩዋት ባካችሁ። በጣም ነው የወደድኳትኝ እኔ